gara waaqayyootti iyyuutu barbaachisaadha. Gara waaqayyootti tokkummaadhaan nu fayyisi, nu oolchi, badiisa biyya lafaa kanatti dhufu jalaa nu oolchi, nu ijoollee keeti, guyyaa mootummaa keetti dhuftus immoo nu yaadadhu jennee gara waaqayyootti ba'uutu nurraa barbaachisaa jechuudha. Maqaa Abbaa, kan Ilmaa, kan Hafuura Qulqulluu, waaqayyo tokko አሜን። የተከበሩ አባታችን መጋቤ ሰናይ ቆሞስ አባ ገብረ መድኅን ሁንዴሳ ቡልቻ መነ ክርስቲያና ኬኛ akkasumas kabajamtoota abbootii keenya luboota obboloota daaqonoota maatiiwwan waaqayyoo kan isin jaalatu isinis immoo waaqayyoon jaalachuudhaan bakka kanatti kan walitti qabamtan ijoolleewwan tawaahidoo ijoolleewwan qulqulleettii giiftii keenya dubaroo Maariyaam maqaa waaqayyoo abbaa keenyaa uumaa keenyaa Yesuus Kiristoosiitiin akkam galgaleeffattanii akkam jirtuu galanni waaqayyoo uumaa keenyaaf baraan gabaraatti haa ta'u. Akkasumas qulqulleettii qulqullootaa kan taate giiftii keenya haadha waaqayyoo keenya haadha fayyisaa keenya haadha gooftaa keenya qulqulleettii dubaroo Maariyaam maqaan ishee kan eebbifameef kan kabajame nuuf haa ta'u. Akkasumas qulqulloota waaqayyoo hundumaa warra waaqayyo isaan kabajee warra waaqayyo ulfinaan isaan ga'ee kabajni hundumtoo kan ta'uu fi kabajni maqaa isaaniif haa ta'u. Baga sooma gooftaa keenyaa fayyisaa keenya Yesuus Kiristoos sooma isa guddaa akka mana kiristaanaa keenyaatti bara kana har'aa ka'ee kan soomamu baga nagaadhaan geessanii እንኳን አደረሳችሁ። እንግዲህ ጠዋት በዕለቱ የተነበበውን ቃለ ወንጌል ዮሐንስ ወንጌል ምዕራፍ 3 ላይ በሰፊው ተምረን ነበረ። አሁንም ደግሞ በትንቢተ ኢዮኤል ምዕራፍ 1 ከቁጥር 14 ላይ ያለውን የእግዚአብሔርን ቃል ርዕስ በማድረግ ለተወሰነ ደቂቃ የምንማማርበት ይሆናል። አምላካችን እግዚአብሔር ሁላችንንም ያስተምረን። waaqayyo gooftaan keenya hunduma keenya akka nu barsiisu akka nu gorsu eeyyama isaa nuuf haa ta'u። እንግዲህ እንደ ቤተ ክርስቲያናችን አስተምህሮ ይህ ጾም ከሰባቱ አጽዋማት አንዱ ትልቁ የሆነ ልዩ የሆነ ጾም ነው። ጾም እንግዲህ ትርጉሙ ፍቃደ ስጋን ለፍቃደ ነፍስ ማስገዛት ማለት ነው። ትርጉሙ ጾሙ ጀቹን ለገቹ ጀቹ ይረተው ፈደ ፎኒ ኦፊ ፈደ ልቡ ኦፊቲ ቢቱ ጀቹላ። መጾም ማለት ለእግዚአብሔር መገዛት ማለት ነው። ለእግዚአብሔር ትእዛዝ ለእግዚአብሔር ሕግ ለነፍሳችን ፍቃደ ስጋችንን ማስገዛት ማለት ነው። ለእግዚአብሔር መገዛት ማምለክ ማለት ነው። waaqayyoon waaqeffachuu fedha foonii ofii fedha lubbuu ofiitiif yeroo murtaa'eef bitamuu jechuudha። ጾም እንግዲህ በብሉይ ኪዳንም መጽሐፍ ቅዱስ ላይ ተጽፎ እናገኛለን። በአዲስ ኪዳን ላይም ጌታችን ኢየሱስ ክርስቶስ ራሱ በመጾም ጾም አስፈላጊ እንደሆነ ያስተምራል። ለምሳሌ ማቴዎስ ወንጌል ምዕራፍ 4 አሁን የምንጾመው ጾም የጌታ ጾም ተብሎ ይታወቃል። ጌታ ኢየሱስ ክርስቶስ በመዋዕለ ሥጋዌው የጾመው ጾም ነው። በዮርዳኖስ ከተጠመቀ በኋላ በ40 ቀን በምድረ በዳ እንደጾመ ተጽፏል። ለፈውና ኬሰት ጉያ ፍርተማፍ አከሶሜ ወንጌል ማቴዎስ በቆና ፍር ጉባረቲ በሬፈሜ ጅራ ኑይስ ከናም ከነውረቱ እንዳውዳን ያደኖ ሶመ ጎፍታ ኬኛ ፈይሳ ኬኛ ኢየሱስ ክርስቶስ ንጾም ናየቹ
በዚህ ጊዜ ጾም አያስፈልግም የሚሉ ጸረ ጾም የሆኑ ብዙ ሰዎች አሉ። በመጽሐፍ ቅዱስ በብሉይም በአዲስም በአንድ ቦታ ላይ ጾም አያስፈልግም ተብሎ አልተጻፈም። እልቁንም ጾሙ፣ ወደ እኔ ተመለሱ፣ ጸልዩ ብሎ በመጽሐፍ ቅዱስ በብሉይም በአዲስም ተጽፎ እናገኛለን። በማቴዎስ ወንጌል ምዕራፍ 6 ላይም ጌታችን ኢየሱስ ክርስቶስ መጾም እንዳለብን እንዴት ደግሞ መጾም እንዳለብን ያስተምራል። አከሚት የከሶሙ ቀምኑ አከሚት ገረሳት ዴቢው አከቀምኑ ማቴዎስ በቆና ጃ ጉባረቲ ጎፍታን ኬኝ ፈይሳን ኬኝ ኢየሱስ ክርስቶስ ኑበርሲሳ አይቹ ማቴዎስ ወንጌል ምዕራፍ 6 ሄዳችሁ ሲታነቡት ማለት ነው ከቁጥር 16 ላይ ጀምራችሁ ሲታነቡ ስትጾሙ አለ ስትጾሙ እንደ ግብዞች አትሁኑ አለ። ግብዞች ማለት ራሳቸውን ለሰው ለማሳየት የሚጾሙ ማለት መታይሳኒ ነመቶ ፈገርሲሱፍ ጀች ነሞኒ አከ ኢሳን ኢላለኒፍ ጀች ነሞኒ ጾምቶታ ኢሳንኩ ወረ ከደተኒ ኢሳንኩ ወረ ጾመኒ ጀደኒ አከ ፈሪሶታት ነሞተቲ ኦፍ አገርሲሱፍ ጀች አከ ኢሳኒ አከ ኢንታኔ ጀዴ ጎፍታን ኬኛ በርሲሴራ ይቹ ከናፍ ጋፈ ጾምኑ አከሚቲ ጾሙ ቀምነ ጀኔ ከጾሚናን ጾሙ ቀምነ ጃለላን ጾሙ ቀምነ ቶኩማዳን ጾሙ ቀምነ ዋቀዮቲን ሶዳቹዳን ገቲ ኬኛ ዋቀዮን ብራ አርገቹዳፍ ጾሙ ቀምና ጀቹ ለሰባ ዋቀዮ ስትጾሙ እንደ ግብዞች አትሁኑ። ለሰዎች ጦመኛ እንደ ጦመኛ ልታዩ ፊታቸውን ያጠፋሉና እውነት እላችኋለሁ ዋጋቸውን ተቀብለዋል። ለሰዎች እንዲታዩ ለሚጾሙ ማለት ነው። ኢሳን ነሞተት ፈገርሲሱዳፍ ጀቸ ወሪ ጾመኒ ኢሳን ገቲ ኢሳኒ ነመ ቢራ አርገተኒሩ አንተፍ ዋቀዮን ብራ ኢነርገተኒ እናንተ ግን ስትጾሙ በስውር ላለው በአባቲ እንጂ እንደ ጦመኛ ለሰዎች እንዳትታይ ራስን ተቀባ ፊትንም ታጠብ በስውር የሚያይ አባት በግልጥ ይከፍልሃልና ይላል። አሁን ምን ጾመው ጾማ የአዋጅ ጾም ነው። ጾመ ለብሲት የቹነ ጾማ ከንጅሩኩን ነሞኒ ሁንዱምቱ ኦርቶዶክሶን አከ ጾማ ጅሩ ከንቤከን ሁንዲ ኬኛ ጾሚዳ ጎፍታቱ ጾሜ ጾመ ጎፍታቲ ጀኔ ዱአከውምሰ ጎፍታ ኢየሱስ ክርስቶስን ያደቹዳፍ ኢሰ ሲመቹዳፍ ጾሚዳን ዱርሲኔ ከንከበጅኑ ጾመ ጉዳዳ ይቹ የሚሰወር የሚደበቅ ጾም አይደለም ማለት ነው። ደግሞ የሚደበቅ ጾምም አለ ማለት ነው። በስውር የምንጾመው ጾም አለ፣ የግል ጾምም አለ ማለት ነው። የግል ጾም ማለት ነው። ሰው ሱባኤ ይዛል ለብቻው ነምኒ ቆባይሳቲ ሱባኤ ቀበታ ይቹ ሱባኤ ቀበቴት ሱባኤ ከነ keessatti waaqayyo wajjin akka walitti araaramu waaqayyoon bira araara barbaada waaqayyo bira dhiifama argachuudhaaf yookiin immoo wanta barbaadu ta'e waan qaba waan ta'eef gaaffii qaba waaqayyoon bira waan ta'eef gaaffii sanaaf deebii argachuudhaaf subaa'eedhaan waaqayyoon hin kadhata yeroo kanatti dhoksaadhaan waaqayyoon kadhachuu qaba jechuudha. dhoksaadhaan waaqayyoon kan kadhatu waaqayyoon moo ifatti isaa kaffalaa jechuudha. ስለዚህ በማንኛውም በምንጾምበት ጊዜ እኔ እኮ ጾመኛ ነኝ እያለን መጾም የለብንም ማለት ነው። እኔ እኮ ጾመኛ ነኝ እያለን ለሰዎች ራሳችን እየገለጠን እያሳየን መጾም የለብንም። እልቁንም ፊታችንን ታጥበን ፉለ ኬኛ ዲቀኔ ቃመ ኬኛ ቁልቁሌፈኔ ፉለ ኬኛን ገመቹ አከ ቀምኑ አርጊሲስኔ ሶሙ ቀምናይቹ ዮተሪ አኒ ጾመኛደ ጀኔ ኦፊ ኬኛ መታ ኬኛ ገዲ ቡስኔ ደምኔ ረቴ ነሞኒ ማል ጀዱ ኤላ እርሱ እኮ ጾመኛ ነው እኒ ነመ ጾሙዳ እኒ ነመ ከደቱ ነኒቱ ማልተው እንቅፋት ይሆኑብናል ማለት ነው። ያኔ ዋጋችን ከእግዚአብሔር ዘንድ እናጣለን ማለት ነው። ስለዚህ ዝቅ ብላችሁ በስውር ጾሙ በግልጥ የሚያየው አባታችሁ ይከፍላችኋልና አለ። ስለ ቃሉ አምላካችን የተመሰገነ ይሁን። ከናፍ የሚጾም ማለት በአዲስ ኪዳንም በብሉይ ኪዳንም ታዟል ማለት ነው። ከኳራ ኬሰቲስ ከኩሞፋ ኬሰቲስ አጀጀሜ ጅራ ይጁ አይ ዛሬ ጾም አያስፈልግም ኢየሱስ ጾሞልናል የሚሉ ሰዎች ደክመዋል። አይ ኢየሱስ ጾሞልናል ምንም ጾም አያስፈልግም እንደው በሚፈለግበት ጊዜ እንጂ በአዋጅ የሚጾም ጾም አያስፈልግም። ጾሚን ዋነ መተቆም በርባችሱ ኢየሱስ ክርስቶስ ኑ ሶሜራ ጀደኒ አከ በርባደኒት ወሪ ጅራታን ባይሳኒ ጅራ
Wangeeluma kana baataniitiin suma dhugaan isinitti hima. Macaafa qulqulluu kana kitaaba qulqulluu kana harka isaanii irratti baatanii soomuun hin barbaachisu warri jedhan. Qaama namaa kan gabbisu nyaachuu dhiisuun hin barbaachisu. Qaama namaa fedha foonii ofii kana kan kakaasu kan nama cubbuutti nama oofu nyaachuu dhiisuun fedha ofii bituu dhiisuun hin barbaachisu warri jedhan jiru. ጠዋትና ማታ እየበሉ ኢየሱስ ክርስቶስ ጾሞልናል እያሉ ራሳቸውን በማይረባ ስብከት የሚያሞኙ ማለት ነው። ኦፊ ኢሳኒ ለለበ ዋይም ባስኔን ከኖፍ ጎወምሰን ኢየሱስ ኑ ጾሜራ ጀዳኒ ካን ሶበን ወንጌላ ጉባራት ጾሜና ኢየሱስ ኒ ጾሜራ ከጀዱ በረፈሜ እንጁ ደሞ ተቆጥ ኪታበ ቁልቁሉ ከነረቲ ኢየሱስ ኒ ጾሜራቲ ጾሜና ኪታበ ቁልቁሉ ረቲ ጀዱ እንጁ ገሩ ወርኩኒ Ila soomuu hin barbaachisu nuun jedhaniitu garuu gaafa nuti faasikaa kabajnu garuu nu faana manni kirichaa karaa fuudhannu iyyuu hin qabnu. Sirrii miti? Gaafa gannaa argitaniittu miti? Gannaa ji'a tokko guutuu ji'a lama guutuu soomnee Yesuus dhalatee jennee yaadannoo dhaloota Yesuus Kiristoos kabajne. Miti? Sirrii miti? Gaafa hiikoo gaafa gannaa akkam taane? ሁሉምቱ ይጠጣል ይበላል ምክንያት ፈልጎ መብላት ነው እነሱ እንጂ ምክንያት ፈልጎ መጾም አይደለም። ሰበበር ባደኒ ጾሙቱን ታኔ ሰበበር ባደኒ ማልጎቹ ያቹ ነይሞ ወረ ከሚዳ ወረ ኪታበ ቁልቁሉ ከነቲ ቡሉ ወረ ሴረ ቀቡ ወረ ቀኖና ቀቡ ወረ ቱፊቲ ቀቡ ወረ ደርብ ደርቦ ቀቡ ወረ ሴና ቀቡ ወረ ዱጋ ቀቡ ኢልማ ዋቀዮ ኢየሱስ ክርስቶስ ወራ መኑ በርኖታ ኢኒ በርሲሴሞ warra hojiirra oolchu malee warra sababa barbaade biddeena garaa guuttachuudhaaf jiraatu miti nu jechuudha. Isinii galeera? ኦርቶዶክሲ የጠራች ሃይማኖት ናት ኦርቶዶክስ። በእውነትና በትምህርት በወንጌል የተሞላች ሃይማኖት ናት ኦርቶዶክስ። በወንጌል የቀናች ሃይማኖት ቅዱሳን የኖሩበት ሃይማኖት ክርስቶስ ለቅዱሳን የሰጠው መንገድ ራሱ ለቅዱሳን አንድ ጊዜ የሰጠው ሃይማኖት ኦርቶዶክስ ናት። ስለዚህ እኛ ኦርቶዶክስ በመሆናችን ልባችንን እየመታን እንኮራለን እንጂ በሃይማኖታችን አናፍርበትም። ምክንያቱም የምንከተለው ኢየሱስ የሚያሳፍረው አምላክ አይደለም፣ የሚያሳፍረውም ጌታ አይደለም። የዘላለም ሕይወት የሆነ ቅዱሳንን ሁሉ ለዘላለም ሕይወት የሚሰጣቸው አምላክ ከናፍ ኑይ ወራ መንታ ከነቲ ቡሉ ወራ ሶሙ ወራ ከደቱ ወራ ጅሬኛ ኬኛ የኞ ጅራቱዳ ወራ ዋቀዮ ጅራቱዳ ጀቹ። ስለዚህ ቀደም ያነሳውት ርዕስ ኢዩኤል ምዕራፍ 1 ከቁጥር 14 ላይ ምን ይላል መሰላችሁ? ጾምን ቀድሱ ይላል፣ ጉባኤውንም አውጁ ይላል። ምን ቀድሱ? ጾምን ቀድሱ፣ ጉባኤውንም ምን አድርጉ? ሰብስብ፣ ጉባኤውንም አውጁ፣ ህዝቡንም ሰብስቡ አለ። ሶመ ቁልቁሌሳ ያይሲሞ ለብሳ ጀ ኪታበ ኢዩኤል በቆና ቶኮ ለኮምሳ ኩዳፉር ጉባራት በረፈሜ ጅራ አኮበ ቤከሙ ኪታብኒ ኢዩኤል አሎተ ጎፍታ ኬኛ ኢየሱስ ክርስቶስ ዱራ jaarraa yookiin immoo bara 400 bara 500 gidduu kan argame yeroo ta'u Yu'eel ilma Baatu'eel jedhameetu waamama. Sagalee Waaqayyoo garasaa yeroo dhufee waa'ee awaannisni dheekkamsaan biyya Israa'elitti akka dhufu kitaaba isaa keessatti erga dubbatee booda akkasumas immoo የእግዚአብሔር ቀን እንደመጣ የእግዚአብሔር ቀን የሚያስፈራው ቀን እንደሚመጣ በዚህ ትንቢት ላይ ከተናገረ በኋላ ቁጥር 14 ላይ ጾምን ቀድሱ፣ ጉባኤውንም አውጁ፣ ሽማግሌዎችና በምድር የሚኖሩትን ሁሉ ወደ አምላካችሁ ወደ እግዚአብሔር ቤት ሰብስቡ፣ ወደ እግዚአብሔርም ጩኹ አለ። ማንጉዶታ ወራ ለፈረጅራተን ሁንዱማ ኢሳኒ ወልትቀባ ገረመነ ዋቀዮቲ ዋማ ኢሳኒስ ሞ ገረ ዋቀዮቲ ኢያ ጀደ ገረኙቲያ ገረ ዋቀዮቲ ቦዋ ጀደ ማሊን በጾም በጸሎት ወደ እግዚአብሔር ጩኹ አልቅሷል። ከሚለመዳን ከጥፋት
ከእግዚአብሔር ቁጣ ለማምለጥ ጸልዩ፣ ጾሙ አለ። ጾሙን ግን ቀድሱ አለ። ዛሬ አሁን ጾምን ልንቀድስ ያስፈልጋል። ጾም አዋጅ ስለሆነ ቤተ ክርስቲያን ስላወጀች ከሰባቱ አጽዋማት አንዱ ስለሆነ ግዴታ ስለሆነ ብቻ ሳይሆን በውዴታ ለምሳሌ ጾሙ የውዴታ ግዴታ እንጾማለን፣ እንቀድሳለን፣ እናስቀድሳለን። ጾሙንም እንለየዋለን። ለእግዚአብሔር ንጹህ አድርገን እንቀድሳለን። waaqayyo dhaaf qulqulleessina adda baasnee waaqaaf qulqulleessina maaloo sooma jechuudha. waaqayyo dhaaf qulqulleessuu jechuun maal jechuudha? በደስታ መጾም ማለት ነው። ገመቹዳን ጾሙ jechuudha. ይህ ጾም ባይመጣብኝ የሚል ሰው ደግሞ አለ። ደረሰ ደግሞ ይሄ ጾም የሚያማርር ሰው አለ። ጾሙ ደረሰ ይላል። አላጋጠማችሁም እንደዚህ አይነት ሰው? እንደውም ጾም እኮ ጥቅሙ ይበልጣል በስጋም በነፍስም ማለት ነው። ጾምኒ ቡአሳቱ ጫላ ቤቱ ሲን ቡአን ጾማ ማል ቤቱ ነምኒ የሮ ሁንዱማ ጾሙ ዲቤ አደዳቲን ይንቀበሙ ሲኒገሌ ዲቤ ሱካራቲን ይንቀበሙ ዲቤ ዲጋቲን ይንቀበሙ ዲቤ ገረገራቲን ይንቀበሙ ሰበቢን ሳስ አከሱመስ ዲቤ ፉርዲናቲን ይንቀበሙ ጮማን ይንቀበሙ ይችላል። ነምኒ አመነመ ባየን ጮማ አረከተ ለፋንከ ወይጩ በጣም ቦርጫም ነው፣ አይነሳም፣ መንቀሳቀስ ይቸግረዋል። ከዛ በኋላ ስቡ አፍኖት ይገለዋል። ጿሚ ሰው ግን ከዚህ በሽታ ምን ይሆናል? ይተርፋል። ወኩበ ከነራቲ ነው ለነምኒ ጾም ጥቅም ነው ጉዳት ነው ያለው? ጾም ጥቅም አለው ጉዳት? ለስጋ ተውት፣ ለነፍስ እያልኩ አይደለም፣ ለማንኛውም ሰው እያልኩ ነው። ደግሞ ኖርማሊ ብራቲፍ ጾሙ ጀቹን ቡአ ጉዳ ቀባ ቃመ ኬኛ ከናፍ ጀቹን ፉርዲነ ገር በርባቺሳን ታኔ ኑራቲ ኢትሳ ዱኩበ ገርመሌ ራቲ ነማ ኢትሳ ከናፍ ክርስቲያን ዱዋውቱን ታኔ ነምኒ ብራለ ማል ራቲ ኦፌገቹ በርባቺሳዳ ኛታ ቃመ ገብሱራ ኦፌገቹ በርባቺሳ ኢኒ ለመፋሞ ነምኒ ጋፈኛቱ ዋቀዮንን ራንፈተም በመጽሐፍ ቅዱስ ላይ ኦሪት ዘዳግም 32 ሄዳችሁ ብታነቡ ያዕቆብ በላ ይላል። እስቲ በሉ ያዕቆብ በላ፣ ጠጣ፣ ወፈረ፣ ፈጣሪውንም ረሳ ይላል። ማንን ረሳ? ምን ስለሆነ ረሳው? ስለበላ፣ ስለጠጣ፣ ስለጠገበ፣ ስለወፈረ ማንን ረሳ? ፈጣሪን ረሳ። እስራኤላውያን በሚበሉበት ጊዜ በሚጠጡበት ጊዜ ስጋቸውን በሚያረኩበት ጊዜ በሚያስደስቱበት ጊዜ ፈጣሪያቸውን ረስቶ ጣዖታትን ያመልኩ ነበር ማለት ነው። ጣዖትን ይከተሉ ነበር። በእግዚአብሔር ዘንድ በእግዚአብሔር ላይ ይነሱ ነበር ማለት ነው። ስለዚህ ዛሬም የጠገበ ሰው አረስ ነምኒ ቁፌ ጀቸይኒ ነማንጀዱ ለገረንገም ነምኒ ቁፌ ነምኒ ቤለዮ ነምኒ ቤለይ ሁልጊዜ ምን ያስባል? ስለ ረሃብ ያስባል። እንዴት ይሄን ከዚህ ረሃብ ልላቀቅ እችላለሁ ይላል። ምሳዬ የሌሊት እንጀራ እንዴት ላገኝ እችላለሁ ይላል። ሰውን እንኳን ቀና ብሎ አያይም። ምቲረ እንኳን ጩቡ ምቲ ያካውጀቹ ምቲ ኦልጀዴሌ ነመን ይላሉ ነምኒ ቤለይ። ከናፍ ጋፈ ሶምተንቲ ዝቅታን ነው የምትለምዱት። ዝቅታ ዝቅ ማለት ለእግዚአብሔር መገዛት መታዘዝን ትህትናን ነው የምትማሩት። ስትጠግቡ ግን ከፍታው አይቻልም። ኦሎል ጀቹን ሳዩ ነመን ደንዴሲሱ ነማ ቁፌት ዋቀዩ ሲንንቀቢ ነማ ቁፋ ዋቀዩ ሲንትነርጊን ከናፍ ቁፋኒ ረክሳ ለቤቱ ሲነምኒ ቁፌ ዋን ዱበቱ ሲንቤኩ ዋን ሆጀቱ ሲንቤኩ ረክሳለ ዋን ብራሚቲ ነሞቱማ ወይኒ መንገ ከራ ከነራቲ ቁፈኒ ዋን ሳን ጀለኒ ዋን ሳን ሆጀተን ነመገዲሳ ነምኒ ዱጌ ጋፈ መቻው ጋፈ ቁፌ ኛቴ ዱጉ አዱኛን ኩን ኢሱ መርካ መለካ ነመብራር ከንጅሩ ነምኒ ብራስ ሰመለንጅሩ ያዕቆብስ ከነቴ በላ ጠጣ ወፈረ ፈጣሪውን ረሳል።
ስለዚህ የሚበላ የሚጠጣ ሰው ሆዱን ያመልካል ማለት ነው። አምላኩ ሆዱ ነው ማለት ነው። ብዙ ሰዎች ዛሬ አምላካቸው ሆዳቸው የሆነባቸው ብዙ ሰዎች አሉ። ወሪ ገራኒ ሳኒ ዋቀ ሳኒ ተፍ ገራዱመ ሳኒ ወሪ ዋቀ ሰተንባየ ሳኒ ጅሩ ቅዱስ ጳውሎስ ስለነዚህ ሰዎች ምን ይላል መሰላችሁ? ሆዳቸው አምላካቸው ነው፣ ክብራቸውም በነውራቸው ነው፣ አገራቸውም በዚሁ በምድር ላይ ነው፣ እኛ ግን አገራችን በሰማይ ነው። ከዛም የሚመጣውን የቤተ ክርስቲያን ራስ የሆነውን የዘላለም ሕይወት የሆነውን ጌታችን መድኃኒታችን ኢየሱስ ክርስቶስ መምጣቱን እንጠባበቃለን አለ። ወሪ ሳኒ ገራን ሳኒ ዋቀ ሳኒቲ ጥሙሪ ሳኒ በዲሳ መጨረሻቸው ጥፋት ነው። ጥሙሪ ሳኒ በዲሳ ገራን ሳኒ ዋቀ ሳኒቲ ኑይ ገሩ ብይኬኘ ሰሚራ አጅራሲሞ ከንቡ ጎፍታ ኬኝ ፈይሳ ኬኝ ይሰቴ ዱፋቲ ኢሳ ኤገና አጀር እሱን እንጠባበቃለን አለ። የምንጾመው የምንሰግደው እርሱን ለመጠባበቅ ነው። ለእርሱ ለመቀደስ ነው። ለእርሱ ለመገዛት ነው ምንጾመው፣ ምንጸልየው፣ ምንሰግደው ማለት ነው። ለእግዚአብሔር መገዛት ማለት ነው መጾም ማለት ነው። ለዓለም መገዛት ማለት ደግሞ 24 ሰዓት እየበሉ 24 ሰዓት እየጠጡ እየሰከሩ እንደፈለጉ መኖር ማለት ነው። ስለዚህ ጋፈ ጾምኑት ማልጎቹ ቀምና መቀደስ ጾሙን ጾምቸ ቁልቁሌሱ ቀምና ከዛስ ወደ ቤተ ክርስቲያን መሰብሰብ ገረመነ ቁልቁልማት ሰበሰበሙ ከዛስ ወደ እግዚአብሔር መጮህ ገረዋ ቀዮትዩ ለምን ከሚመጣው ጥፋት አድነን፣ በዚህ ዓለም ላይ ከሚከሰተው መክሰፍት ሁሉ አድነን፣ ደግሞም በመጨረሻ በምትመጣበት ጊዜ የዘላለምን ሕይወት ስጠን ብለን ወደ እግዚአብሔር በመንግስት በመጣ ጊዜ አስበን ብለን በአንድነት መጮህ ነው ከኛ የሚጠበቀው። ገረዋ ቀዮቲ ቦውቱ በርባቺሳል ገረዋ ቀዮቲ እዩቱ በርባቺሳል ገረዋ ቀዮቲ ቶኩማዳን ኑ ፈይሲ ኑ ኦልቺ በዲሰ ብየ ለፋ ከነቲ ዱፉ ጀላ ኑ ኦልቺ ኑ ኢጆሌ ኬቲ ጉያ ሞቱማ ኬቲ ዱፍቱ ሲሞኑ ያደዱ ጀኔ ገረዋ ቀዮቲ ቦውቱ ኑራ በርባቺሳ ጀቹና ጾሙን የልማድ አናድርገው። የልማድ ከንበርቴ አከን ታሲስነ ከን ዱጋ ታሲሱ ቀምነ ለጴ ኬኘራ ሶሙ ቀምነ ገራ ኬኘራ ሶሙ ቀምነ ገራ ኬኘራ ከደቹ ቀምነ ዋቀዮዳፍ ዱጉመቲ አደው ባሱ ቀምነ ሰበ ዋቀዮ ከነጋፈ ጀኑ ዋቀዮዳፍ ከን አደውፍ ባምኑ የሮ ጾማ ቆፈሚት የሮ ሁንዱማት ነገር ግን በተለየ ሁኔታ አሁን ለእግዚአብሔር የምንለይበት ጉባኤውን የምናውጅበት ጊዜ ነው። ጾሙን የምንቀድስበት ጊዜ ነው። ኢሳይያስ 58 ላይ እንዲህ ተብሎ ተጽፏል። እግዚአብሔር እኔ የሚፈልገው ጾም እንደዚህ አይነት ጾም ነው ወይ ያለ ማል በርባዳ ዋቀዮ ጾም አከሚኑራ በርባዳ ኢሳይያስ በቆና ሻንተሚ ሰደድ ለኮብ ሸንጉባራት እኔ የመረጥኩት ጾም ይሄ ነውን? ጾም ኒያን ይፍላደ ሳከሲት ይሄድ ዋቀዮ ጾም አከሚ ፍላታ እግዚአብሔር የልማድ ጾምን አይፈልግም። እግዚአብሔር የልማድ ጾም እግዚአብሔር አይፈልግም። ማለት የልማድ ጾም ማለቴ ከልብ ያልሆነ ከውዴታ ያልሆነ ከፍቅር የተነሳ ያልሆነ ጾም እግዚአብሔር ሊያስደስት አይችልም። ንስሐ ሳንገባ ከሰዎች ጋር ሳንታረቅ ከኃጢአት ከርኩሰት ሳንመለስ ሳንታጠብ የምንጾም ከሆነ እግዚአብሔር ልናስደስት አንችልም። አንዳንድ ጊዜ ስጋ አንበላም ጾም ነው። ነገር ግን ወይንና አረቄ ጠላ እንዲሁም ደግሞ የተለያየ የስካር መጠጥን ጠጥተን ሰክረን ወድቀን ሰውን እንሳደባለን። ይሄ ጥሩ አይደለም። ዘኔጋሌራ አሲፎኒ ፈንቃቁ ለገቴ አቺ ሞደቴ ገራዱዋቲ ድራፍቲ ዱዴ ቢራ ዱዴ አረቄ ዱዴ ኩፍቴ መቾፍቴ ነማ ረብሲ ተዮቴ ሶመ ገነመ ጾማ ወልቴ ኤክሲታሲስቴ ጀጁ እግዚአብሔር እንደዚህ አይነት ጾም አይመርጥም፣ አይፈልግም ማለት ነው። እግዚአብሔር እንደዚህ ጾም ስትጾም መጾም ነው ያለብህ ሁሉንም ነገር።
ስትጾም መለየት ነው ያለብህ። ስትጾም መቀደስ ነው ያለብህ። ስትጾም ጾመኛ መሆን ያለብህ። ነመጾሙ ነመከደቱ ተው በርባችሳል። ሲቀጥል ስካር ሁሌም አይፈቀድም፣ ሁልጊዜ ማለት በሰው በመጠጥ ሰክሮ መውደቅ አይፈቀድም። መጽሐፍ ቅዱስ አይፈቅድም፣ ቤተ ክርስቲያንም አትፈቅድም። ማን ክርስቲያና ሲነየሙ ኪታብኒ ቁልቁሉኒሲ ማቻኒ ኩፈኒ ዋንተ በርባችሳን ታን ራወቹ ኢነየመሙ ሰበ ዋቀዮ ኢጆሌ ዋቀዮቲፍ። ከናፍ ራሳችን ከመጠጥም መቆጠብ፣ ስጋን ከሚያስደስተው ነገር ሁሉ ራሳችን ምን ማድረግ መቆጠብ። ምክንያቱም ጾም ማለት ፍቃደ ስጋን ለፍቃደ ነፍስ ማስገዛት ስለሆነ ማለት ነው። ጾማችሁን ፈደፎኒሪ ኦፊፍ ፈደልቡቲፍ የሮሙርታይፍ ቢቱ ዋንታይፍ ማልዳ ዋኑን ዱማራቲ አዶባሱን በርባችሳል አጀቹ። እኔ ያለ እግዚአብሔር የመረጥኩት ጾም ይህን ነውን ካለ በኋላ ሰውስ ነፍሱን የሚያዋርደው እንደዚህ ባለ ቀን ነውን? ነምን ልቡ ይሳ ከንሰልብሱ የሮ አከሲቲኒ በውኑ ራሱን እንደ እንግጫ ዝቅ ያደርግ ዘንድ ማቅና አመድን በበታችሁ ያነጥፍ ዘንድ ነውን? በውኑ ይህንን ጾም በእግዚአብሔር ዘንድ የተወደደ ትለዋለህን ካለ በኋላ እግዚአብሔር የመረጠው ጾምስ ምን አይነት ጾም እንደሆነ ያስቀምጣል። እግዚአብሔር ያልመረጠው ጾም ምንድነው? ዋቀዮ ከንፊለን እንጀልቀባ ማል የወጀተን ይላልተኒ በኃይል ጩኸ አትቆጥብ፣ ድምፅህንም እንደ መለከት አንሳ፣ ለሕዝብ መተላለፋቸው ለያዕቆብ ቤት ኃጢአታቸውን ንገር ካለ በኋላ ነገር ግን ዕለት ዕለት ይሹኛል መንገድም ያውቁ ዘንድ ይወዳሉ አለ። ገሩ ጉያቲ ከራኮ በርባድ አረምኒ ከራዋ ቀዮን በርባድ እንጅሩ እንዱምቱ ከራዋ ቀዮ በርባድ ከራዋ ቀዮን በርባድ እንጅሩ እንዱምቱ ማልጎዳ በርባድ ከራኮ በርባዱ ጽድቅንም እንዳደረጉ የአምላካቸውን ፍርድ እንዳልተው ሕዝብ እውነተኛውን ፍርድ ይለምኑኛል፣ ወደ እግዚአብሔር ለመቅረብ ይወዳሉዋል። ገረዋ ቀዮቲ ሙርቲ ቀጀላ ራወቹፊስ ገረዋ ቀዮቲ ዴቢው ዳፊሲን በርባዱ ስለምን ጾመን አንተም አልተመለከትከንም ማላፍ ጾምኔ አቶኑ እንዳወኔ ጀዱ አቲኑ እንዳወኔ ጾሙን ኬኛ ከንቱቴ ጀዱ ዋቀዮላ ጾመኒቱ ዋቀዮ ሳኒን ዳገኝ ማላ ዋቀዮ ጾመኒ ሳኒን ዳገኝ ነጥማም ጾሙ እግዚአብሔር አልሰማቸው። ለምንድን ነው? ከዛ በኋላ እግዚአብሔር አልሰማንም አሉ። ጾመን ፈለግነው አላገኘነውም አሉ። ዋቀዮን በርባኔ እንሶምኔ ዋቀዮን በርባኔ ከራሳ በርባኔ ሙርቶሳ በርባኔ እየኔራ ከደኔራ ገሩ ከደናን ኬኛ ኑን ዳጋምኔ ማላፍ ከደናን ሳኒ ዳጋሙ ዲነት ማሰባ ዋቀዮ መልሱን ታች ወረድ ብሎ እንዲህ አለ አንተም አላወክም ይላሉ። እነሆ በጾማቸው ቀን ፍቃዳቸውን ታደርጋላችሁ፣ በጾማችሁ ቀን ፍቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችኋል። የሮሶም ተንቲ ዋን ፈደ ኬሰን ይራወጡ ሆጀቶታ ኬሰን ሲሞን ግድርሲቱ እኙን ግድርሲቱ ሆጀቶት ነመ ግድርሳ ጾሙን እንግዲህ ዝም ብሎ ነው። ነመ ግድርሳ ጾሙን ነመን ግድርስና አደራ ዋቃስን እንትኒማን namni bara kana akkatti namni nama gidirsu beektu sin namni dhuguman isin itti maa namni nama gidirsa keessumatti waan ta'e tokkoon sin caaleennaan namni isin gidirsa isuma dhugaati. Keessumatti immoo namoonni magaalaa keessa jiraatanii harka qalleeyyii warra ta'anii gidiraa isaan argan waaqayyo isin itti agarsiise. Warri waan nyaatan hin dhabne, warri mana kiraa itti galan, warri harka irraa gara afaaniitti jiraatan gidiraa isaan argan isuma dhugaan isinitti himaa ija keenyaan argaa jirra jechuudha. Magaalaa gurguddaatti gidiraa isaan ragaa eeruraa gidiraan isaan ragaa namoota irraa gidiraan isaan ragaa namoonni kun immoo baay'een isaanii warri gidiraa nama raangaan kiristaanotuma keenyatu gidiraa nama raangaa warra isaanii gadiraatiin gidiraa ga'u akkamitti gidiraa raanga'u akkamitti gidiraa raanga'u manatti yoo kireessanii
ኢትዲዴቢያን ያስፈራራው ዝርምዲ ያስፈራራው ሰበብ ደዳቲን ከሳና ባታ ጀሩ አከስታተ ከነጎቴ ሰነጎቴ ጀሩ እንግድርሱን እንጭንቁን ዱጉመን ሲኒቲማ ዮስ ከሰ ጅራተን ዋቀዮ ጋቢ ኡምሪ ጋቢ ሲኒ ያከኑ ከነከ ወረ መነክሬ ዘይና መጭንቁ ሞንጁ ስሪኑ መስሙ ዱጋን ሲኒቲማ ይሰካና ወረ ክሬፈቴ ቤኩ ቤክ በጣም ሰዎችን ያስቸግራሉ ያሰቃያሉ ደግሞ ቀና ብላችሁ ስታዩ በአንገታቸው ላይ መስቀል ያላቸውም ሰዎች ማለት ቢያንስ ክርስቲያን እንደራሱ የሆነ ክርስቲያንን አያስቸግርም ሊያስጨንቅ አይገባም ነበር አዎ የዱሮ አባቶች እኮ እደሩ ቤት የእግዚአብሔር ነው ይላሉ ያሁኑ ዘመኖች ግን ወጣልኝ ይላሉ እኒ በረከና እኒ ዱሪ ማልጀደ ቤቱ ቡላ ማን ከዋቀዮት የደ ማን ከነኙት ከዋቀዮት የደ እነማው ለራበይ ከንሲ ጫላ ክሬፈቹ ደንደው ከና ከፈሉ ደንደው ከንቀርሺና ከኑ ደንደው ትንክሬፈዳ ጀደ አደራ ሰበ ዋቀዮ ወሪ ኦርቶዶክሶታ ወረይ ትክሬሲተን ረክሲና ዮሳን ደበን ለገርጋራ ኢስሙ ዱጋን ስንቲማን ማነሰነ ከሰ ከን ሲንጅራቺ ዋቀዮ ተሪ ለሚ ኩኒስ ቦሪቱ ማነጃረቴ ነመተው ደንዳታ ዋቀዮ ጉያ ፊዱ ደንዳ ዝሪሚዲ ተሪሞ ኢሲንሞ ተራ ከሰ ነተን ያርከነ ምጫት ክሬፈቹ ደንደሱታ ማልቱ ቤክ አይታወቅም ስለዚህ በጣም ሰዎችን ያስቸግራሉ እነዚህ ሰዎች ደግሞ ይጾማሉ እግዚአብሔር ደግሞ ጾማቸውን አይቀበልም ነበር ይላል ጸሎታቸውንም አይሰማላቸውም ነበር ይላል ከዛ በኋላ ጸሎታቸው ስላልተሰማላቸው እነዚህ ሰዎች ለምን ይጾመናሉ እግዚአብሔርን እየፈለግነው ዋቀዮኑ ቱበርባኑ ዋቀዮ ወጅኑ ቱታኑ ኢሰ ወጅኑ ቱጅሩ ጀረን ዋቀዮ ሶመ ኬኘኑ እንደገኘ ጀረን ዋቀዮ ማሊፍ ደጋው ዲደ ጀናን እናንተ በሚጾሙበት ጊዜ ሰውን ታስቸግራላችኋል ታስጨንቃላችኋል ነማረክስቱ እንጾምቱ ነማአራብሲቱ እንጾምቱ ሲቀጥል ክርስትና ማለት ራሱ ህይወቱ የጾም ህይወት ነው በነገራችን ላይ ክርስትና የጾም ህይወት የቅድስና ህይወት ነው ቅድስናው መታዘዝም የሁል ጊዜ ነው ከነወይራው እንዳትል ቅድምም ተናግሬያለሁ ጠዋትም ተናግሬዋለሁ አስተውሳለሁ ክርስትና ማለት የጾም ጊዜ ብቻ አይደለም ቅድስና የጾም ጊዜ ብቻ አይደለም ንስሐ የጾም ጊዜ ብቻ አይደለም ወደ እግዚአብሔር መመለስ የጾም ጊዜ ብቻ አይደለም የሁል ጊዜ ነው ማለት ነው ከቃሉ ጋር ናችሁ ወይ እግዚአብሔር ከሁላችን ጋር ይሁን ዋቀዮ እንደከኛው ጅኒን ሃተው ከዛ በኋላ እግዚአብሔር እንዲህ አለ ቀጥሎ አለ ሰራተኞቻችሁንም ሁሉ ታስጨንቃላችሁ ሰራተኛ ማለት ደግሞ ቤት ውስጥ ሰራተኛ ያላቸው ሰዎች ደግሞ አሉ ሰራተኛን ያስቸግራሉ ማለት ቤት ውስጥ መቤት ሆኖ ሰራተኞቻቸውን ያስቸግራሉ ሁለት ሰራተኛን የሚያስቸግሩ ብዙ ሰዎች አሉ ክርስቲያኖች እባካችሁ ሰራተኛችሁም ይሁን የፈለገውን ሰው ይሁን አታስቸግሩ ሰውየው ቢያስቸግር እንኳን ወይ እንዲስተካከል የሚከሩት ካልተስተካከለ ደግሞ ወደሚስተካከል ቦታ እንዲሄድ ማድረግ ነው እንጂ ማስጨነቅ ጥሩ አይደለም ክርስቲያኖች ማንንም ሰው አያስጨንቅ ማተም ካንገቱ ያለው ሰው ማንንም ሰው አያስጨንቅ ያለውን አካፍሎ ይበላል ከሰው ጋር ማለት ክርስቲያኒ ዋንቀቡ ነማወጅኛ ተመለ ነመረክሱ ክርስቲያን ነመረክዛ ማለው ሰባው አቀዮ ክርስቲያን ነመረክዛ አይ ክርስትና በገባን እውነት ለመናገር ማንንም አናስቸግርም ማንንም አንሳደብም ማንንም አንናገርም ክርስትና ቢገባን የተከፈለልን ዋጋ ብናውቅ ያለንን ክብር ብናውቅ ሰውን አናስቸግርም ማለት ነው ሰራተኞቻችሁን ታስቸግራላችሁ ለዚህም ነው ጸሎታችሁ ያልተሰማላችሁ አላቸው ይሄንን ብቻ አይደለም እግዚአብሔር እንዲህ ብሎ ተናገረ ቀጥሎ እነሆ ለጥልና ለክርክር ትጾማላችሁ ጾማችሁ በግፍ በጡጫም ትታማላችሁ ድምጻችሁንም ወደ ላይ ታሰሙ ዘንድ እንደ ዛሬ እንደምትጾሙት አትጾሙም አለ እኔ የመረጥኩት ጾም ይህ ነውን አለ ጾም ነን ይፈለደኩን ሲነቀል ጾም ተኒዳ
Sasin nama rakkisaa ጾምተንidha. Sasin nama ጭንቃ ጾምተንidha ጀደ ዋቀዩ። ታዲያ እግዚአብሔር ምን አይነት ጾም ነው የሚፈልገው? ምን አይነት ጾም ነው እግዚአብሔር የሚፈልገው ከተባለ ቁጥር 5 ላይ ቁጥር 6 ላይ እንዲህ ብሎ ተናገረ። akkana jedheetu dubbata jechuudha gadi bu'ee. Inni የመረጥኩት ጾም አለ እኔ የመረጥኩት ጾም የበደልን እስራት ትፈቱ ዘንድ ሂዳ በዲ አከይክተኒፍ የቀንበርንም ጠፍር ትለቁ ዘንድ የተገፉትንስ አርነት ትወስዱ ዘንድ ቀንበሩንስ ሁሉ ትሰብሩ ዘንድ አይደለምን አለ። waaqni ani sooman filadhu jedhe Waaqayyo. Warra garboota ta'an birmaduu akka baastan, hidhaa waanjoos akka hiiktan, warroota dhiibamanis immoo birmaduu akka baastan. Kan akkasii miti ree soomni ani barbaadu. Isin garuu akkam barbaadu kanatti tuun taane akka ofii barbaadanitti soomtu. እንጀራችሁንስ ለተራበ ትቆርስ ዘንድ ስደተኞች ድሆችም ወደ ቤት ታገባ ዘንድ የተራቆተውንስ ብታይ ታለብሰው ዘንድ ከስጋ ዘመድ እንዳትሸሽግ አይደለምን ይላል። አመነምን ነመጉርሹ ፊረሳ ማለ ማቲ ሳማለ ኦቦሌሰ ሳማለ ነመን ቤክኔ ኦርመከንቴ ኦቶረከቴን ጉርሹ ዮ ጉርሸ ጉያ ተኮ ጉርሻ እንዴ ሂጂ ከዚህ ትላንትና አልሰጠውሽም እንዴ ትላንትና አልሰጠሁም እንዴ ትላንትና አላበላሁም እንዴ ትላንትና አላገዝኩም እንዴ ሂድ እዚህ ብለን እናባራለን አይደል? ስንት ሰው ቤታችንን አንኳኩቶ አላባረርንም? እባካችሁ ሰው ከመጣ ደጃፋችሁ ከቆመ አታባሩት። ያላችሁትን ነገር ስጡት። ቆሎም ይሁን የፈለገውን ነገር ይሁን ተቸግሮ ነው ከበራቸው ቆመው ረከቴ በልበለ ኬሰን ዳበተ ነሚውቱ ረከቲን በልበለ ነማን ዳበቱ ኡጉመንስ ንትማን ረከቴቲ ፍራይ ኬሰን ማል ጀደሴተን ወንጌል ማቴዎስ በቆና ሸንጉባረቲ ለኮብሳ አፉርተሚ ሸንጉባረቲ ጎፍታን ኬኛ ኢየሱስ ክርስቶስ አከነ ጀደ ዋሚቸ መቃሳፍ ገለና ታውቲ ቁጥር 44 ከቁጥር 45 ላይ እኔ እላችኋለሁ በሰማያት ላለ አባታችሁ ልጆችስ ትሆኑ ዘንድ ጠላቶቻችሁን ውደዱ። ኦጉማንስ ንትማ ኢጆሌ አባ ኬሰን ሰሰሚ አካታተኒፊ ዲኖታ ኬሰን ጃለዳ የሚረግሟችሁን መርቁ፣ ለጠላቶቻችሁም መልካም ነገር አድርጉ፣ ለሚያሳድዷችሁም ሁሉ ጸልዩ። እርሱ በክፎችና በበጎች ላይ ፀሐይን ያወጣል፣ በጻድቃንና በኃጢአተኞች ላይም ዝናብን ያዘንባል። የሚወዷችሁን ብትወዱ ምን ዋጋ አላችሁ? ቀራጮችስ ያንኑ ያደርጉ የለምን? ወንድሞቻችሁን ብቻ እጅ ብትነሱ ምን ብልጫ ታደርጋላችሁ? አሕዛብስ ያንኑ ያደርጉ የለምን? እንግዲህ የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ አለ። ሰምታችኋል አይደል? አገሰኒቱ ምዲ ዲና ኬሰ ማልጎዳይ ጃለዳ ወረ ሲነሬተ ማልጎዳይ ኤቢሳ ከነዳፊ ወረ ፍረ ኬሰን ዱዋ ዮ ኢሳን ነጋጋፈተን ሆይስተኒ ነጋጋፈተን ማል ወረይነ መነ ጫልቱ ጀድ ኢሳንዩ ሞ ቦሎተ ሳን እንጃለቱ ወረነ መነ ይማል ሳን እንጃለቱ ኦቦሎተ ሳን እንጃለቱ ማቲ ሳን እንጃለቱ። እናንተ ደግሞ ያመናችሁ የእግዚአብሔር ልጆች ናችሁ። ጠላቶቻችሁን የማትወዱ ከሆነ ዲና ኬሰን እንጃለን ዮቴ ወረ ሲነሪየተን ፊንከነን ዮቴ ወረ መቃ ኬሰን በሌሰን ፊንከነን ዮቴ የሮ ሶምተኒት ወረ ረከተን እንገርጋርተ ዮቴ የሮ ካኒስ እንገርጋርተ ዮቴ ይሲን ወረ ፈሪሶታራ ማልገርገርባቱ ወረ ቀረጡራ ማልገርገርባቱ ኢሳንስ ከነጎዱ ጀን ኢሳንስ ከነጎዱ ፍረሳኒ ማቲ ኢሳን እንጃለቱ ኤጋ አባን ኬሰን inni samiirra qajeela akkate isinis immoo qajeeltota ta'a jedhe የሰማዩ አባታችሁ ፍጹም እንደሆነ እናንተም ፍጹማን ሁኑ አለ። ስለዚህ የምንጾመው የምንጸልየው እንደ አባታችን በሰማይ እንዳለው እንደ አምላካችን እንደግሞ ከእርሱ እንደተማሩ እንደ ቅዱሳን ፍጹማን ልንሆን ዘንድ ነው። qajeelota akka taanuuf ibar kanaaf
Gaafa soomnutti maal gochuu qabna jechuudha? Warra beelaan inuma ganama qursii keenya irraa hafe ለተራበ ሰው ብንሰጥስ ከኛ የተረፈውን ምሳሌ ሰብስበን ከምንበላ የተረፈውን ለነዳን ቁርሳችን ለተራበው ለተራቆተው ብንሰጥ ጾማችን ትክክለኛ ጾም ይሆናል ማለት ነው። እግዚአብሔርም የሚሰማው የሚፈልገው ጾም እኔ የሚፈልገው ጾም እንደዚህ አይነት ነው አለ። ከዛ በኋላ ነው ጸሎታችሁን የሚሰማው አለ። ጸሎታችሁን እንዲሰማ ትፈልጋላችሁ? ከነናን ኬሰነ ከደጋሙ እንበርባዱ ለተራበ ሰው እንጀራ ስጡ። ለድሃ መስጠት ለእግዚአብሔር ማበደር ነው። ኢየሳፍ ከኑን ኤኙፍ ልቄሱዳ ማሊ ሰባ ዋቀዮ ኤኙፍ ልቄሱዳ ዋቀዮ ልቄሱዳ ከናፍ አካሲቲ ጾሙን በርባቺሳዳ ስደተኞቹን ዲሆች በቤቲ ታገባ ዘንድ ነው። ነማርየተሙ መነኬት ገልጭ ነማርየተም ከረዴማ ይቾዳ ነማርየተም የመንደራ ብያ በቀቴ ቤትን ታገባ ዘንድ ማረፊያ ትሰጥ ዘንድ። አሁን እኛ ተሰዶ ለመጣ ሰው ማረፊያ እንሰጣለን? ተሰዶ ለመጣ ሰው ማረፊያ ይቅርና መስጠት ይቅርና በዚህ ዘመን ያለ ትውልድ ዘረኛ ከመሆናችን የተነሳ ጎጠኛ ከመሆናችን የተነሳ አንተ እኮ እንደዚህ ነው እሱ እንደዚህ ነው እንደዛ ነው እያለን እናባራለን አይደል? ለቲ ሰባው አቀዩ ክፉ ዘመን ውስጥ ነው ያለን። ሰው በከፋበት ዘመን ማለት ነው። በረነምኒ ሐማቴ ኬሱማን በረም ሲመተምነ ኬስ አመቱ ሲረከተኒ ብየ ብራደተኒ ነምኒ ሲምቡሹን ጅሩ ዱጉመን ሲንቲማ ኪሲ ኬሰን ኬሳ ዮ ቀባተኒ ስሬ ቢተተኒ ብሉ ባተኒ ባዲያ ቱረተኒ ነምኒ ሲምቡልቹ አማ እንኳን ከተማ ይቅርና ገጠር ሄዳችሁ የሆነ መንገድ ላይ ብትወድቁ እዛ አውሬ ይበላችኋል እንጂ ሰው አነሳችሁ። ምክንያቱም ዘረኝነቱ ከፋ፣ ጎጠኝነቱ ከፋ። ክርስትና ቦታ እንዲያጣ ሰው እንዳይተማመን ተደርገዋል። የተዘራው ክፉ ዘር ሰው እንዳይተማመን አድርጎታል። ከየት ነው የመጣው? ከየት ሰፈር ነው የመጣው? ማን ነው? ምን ለማድረግ ነው የመጣው? ሊያጠፋን መርዝ ይዞ መጣብን፣ መንደራችን ሊያበላሽ መጣብን እያሉ ሰዎችን እንዳንቀበል አድርጎናል። እግዚአብሔርን በሽታ ያርቅልን። አሜን በሉ። ዋቀዮ ዱኩበ ከኑራ ፈጌሱ ኢሰዱሪት ኑፋ ደብሱ ኤርሚያስ አቤቱ እንደ ቀድሞው ዘመናችንን አድስልን ይላል ሰቆቃው ኤርሚያስ ምዕራፍ 5 ላይ። ያ ዋቀዮ በረኬኝ አከዱሪት ኑ አሬስ ዘመን አያረጅም። ሰው ግን በኃጢአት ዘመኑን ያስረጃል። በበደል በእርኩሰት ዘመኑን ያስረጃል። ለኃጢአት ለዲያብሎስ ለሉሲፈር ይገዛል። ስለዚህ እኛ በዚህ ጨለማ ዓለም ውስጥ ያለን ሰዎች በዚህ ጨለማ ዓለም ውስጥ ሆነን ለእግዚአብሔር መለየት ነው የሚያስፈልገው ማለት ነው። አዱኛ ዱከና ከነ ኬሰቴኝ ዋቀዮ ዳፍ አደበውቱ በርባቺሳን ኤኙ ፈደበውቱ በርባቺሳና ዋቀዮ ፈደበውቱ በርባቺሳና አጀቹ። ስለዚህ ታገባ ዘንድ ወደ ቤትም ተሰበስበው ዘንድ ከስጋ ዘመድ እንዳትሸሸግ አይደለምን? የዛን ጊዜ ብርሃን እንደ ንጋት ይበራል አለ። ምን ስታደርግ? እኔ እንደሚፈልገው ስትጾም ብርሃን እንደ ንጋት ይወጣል አለ። እኔ እንደሚፈልግ ብትጾም ንስሐ ብትገባ ብርሃን እንደ ንጋት ፀሐይ ይወጣል አለ። የቁልቁሉማዳን ከደተቲ አዱንኬ አካዱ ገነማቲ ባ ዮሴን ሐሜኛ ገራቲ ባቴ ነማርየቻ ነመበለሳ ሐሜኛ ጀቻ ጩቡ ከሰደ ደቢያ ሶሙን ሶመለም በርቴ ጀደማቹ ደነከሲ ሪያንኬ ዋን ትዛዚ በተስካና ደገ ጾሜፍ ኦይ ማላንጀዳ ጾም ተታናን ስሪሚቲ። ስለዚህ ለማይጾሙ ሰዎች ንስሐ ገብቶ እንዲጾሙ ንገሯቸው። ውጭ የማይጾም ብዙ ክርስቲያን አለ። እውነቴን ነው የምላቸው። አሁን በዚህ ዘመን ብዙ ክርስቲያኖች አሉ ግን አይጾሙ። ቤተኒ ክርስቲያናው ጓደኛ ከሰነ ዝምብራን ጾም ነን ቤክተን አለ ክርስቲያን ነው አይጾምም።
ሰው ክርስቲያን ከሆነ ክርስቲያን መሆን አለበት። ሰው አሕዛብ ከሆነ አሕዛብ መሆን አለበት እንጂ አከ ቢሻን ገበቴራ አሲፈች ራፈሙ በርባጭ አሜቲ። ምን ጾመው ለስጋችንና ለነፍሳችን ነው። ጾም ለነፍስ ድነት ነው። ለጾም ለነፍስ በረከት ነው። ለስጋም ፈውስ ነው። እግዚአብሔር ጋር የምንገናኝበት ድልድይ ነው ጾም። ኖራቲ ዋቀዮ ወጅን አርጊኑ ወለርጊኑ ጾም አዳይቹ ከናፎ ቦሌሰ ኬሰን ያኬሰን ጾም አንጅሬን እባክስቲ ጾም በትጾም በስጋም በነፍስን ትጠቀማለህ በሉት። በነገራችን ላይ ሰው የሚጾመው አሁን ለምሳሌ እኔ ቢጾም ተጠቃሚው እኔ ራሴ ነኝ። ባልጾምስ ተጎጂው ማን ነው? እኔው ራሴ። ብትጾሙ ራሳችሁ ነው። ልጅ ለእናት ሊጾም አይችልም። ልትጸልዩለት ትችላላችሁ። አዎ የጻድቅ ጸሎት ሁሉንም ይጠቅማል፣ ኃይል ታደርጋለች ተብሎ ተጽፏል በያዕቆብ መልእክት ምዕራፍ 5 ቁጥር 15 ላይ። የሰው ጸሎት ሰውን ሊያድን ይችላል። የቅዱሳን ጸሎት ሰውን ሊያድን ይችላል። ነገር ግን ባንጾም ተጎጂው ራሳችን፣ ብንጾም ተጠቃሚ ራሳችን። ተጠቃሚ ከሆነም በኋላ ሌላ ሰው ልንጠቅም እንችላለን። erga ofii keenyaas oomnee fayyadamaa taaneetu nama biraa fayyaduu dandeenya. Kanaaf Waaqayyo nama soomee fayyadamee nama fayyaduu hunda keenya nu haa taasisu. ያን ጊዜ ፈውስን ፈጥኖ ይበቅላል። fayyinni kees dafee biqileen yoo akkamitti ጾም akka Waaqayyo barbaadutti yoo ጾምte meejedhaame akka eenyu barbaadutti akka Waaqayyo barbaadutti yoo ጾምte fayyinni ati barbaaddusi dafee biqileen ይበቅላል። ጽድቅህም በፊት ይሄዳል፣ እግዚአብሔር ክብርን በኋላ ሆኖ ይጠብቃል አለ ይላል። ቀጀሉማን ኬስ ኒባ ዋኢፍኒ ዋቀዮስ ሞ ኡልፍኒ ዋቀዮስ ሞ ዱባ ኬቲን ሲጋድ በቃ እግዚአብሔር እንደሚፈልገው መጸለይና መጾም ነው። ስጋ እንደሚፈልገው አይደለም። አከፎን በርባዱት ቱንታኔ ፎንማ ቁልቁሉም ጳውሎስ እኔ በሁለት ነገር ይሰቃያለሁ አለ። በሁለት ነገር አንዱ በስጋ ሐሳብ ነው፣ አንዱስ በነፍስ ሐሳብ ነው። ገረሚት ተከን ጉሩስ ለጭንቃየን ፎነ ከመጀናን ፎን ያድዱ ጊጀድ ገላትያ ምዕራፍ 5 ላይ ሄዳችሁ አንብቡ። ገላትያ በቆና ሸን ጉባረቲ ነምኒ ያደለ ማቲኒ እንጭንቀማ ሄደ ጳውሎስ። ገላትያ ምዕራፍ 5 ከቁጥር 18 ጀምራችሁ ሲታነቡ በመንፈስ ብትኖሩ አለ። ይኸውላችሁ ቁጥር 17 ማለት ነው። ስጋ በመንፈስ ላይ መንፈስም በስጋ ላይ ይመኛል፣ እነዚህ እርስ በርሳቸው ይቀዋወማሉ። ስለዚህ የምትወዱትን ልታደርጉ አትችሉም አለ። ይቀዋወማሉ። አንድ ሰውነት ውስጥ ሆነው ይቀዋወማሉ። ስጋ አትጹም ይላል፣ ነፍስ ደግሞ ጹም ይላል። ስጋ ጸልይ ይላል፣ መንፈስስ ስጋ አትጸልይ ይላል፣ መንፈስስ ጸልይ ይላል። ይቀዋወማል ሐሳቡ። ከዛ በኋላ በመንፈስ ብትኖሩ ግን ከሕግ በታች አይደላችሁም አለ። ከስጋ ሕግ በታች አይደላችሁም። በመንፈስ ብትኖሩ ስጋችሁን ልታሸንፉ ትችላላችሁ ማለት ነው። ሰው በመንፈስ መኖር አለበት። namni afuuraan jiraachuu barbaachisaadha. Amantaadhaan jiraachuu barbaachisaadha. Qulqullummaan jiraachuun barbaachisaadha. Seera Waaqayyootiin jiraachuun barbaachisaadha. Yoo seera Waaqayyootiin jiraanne በቅድስና ሕይወትን እንኖራለን። ስጋችንን እናሸንፋለን፣ ኃጢአትን እናሸንፋለን፣ ዲያብሎስን እናሸንፋለን፣ ሰይጣንን እናሸንፋለን። ሰይጣንን ማሸነፍ ከፈለጋችሁ ሰይጣንን ማሸነፍ ከፈለጋችሁ እንደ መንፈስ ኑሩ። በመንፈስ ብትኖሩ ግን ሊቃወማችሁ ሊያሸንፋችሁ አይችልም። ከናፍ ጾምን ቀድሱ፣ በመንፈስ ኑሩ። ከዚያ በኋላ ከሕግ በታች አይደላችሁም፣ የሥጋ ሥራ የተገለጠ ነው፣ እርሱም ዝሙት ነው አለ። የሥጋ ፍቃድ ዝሙት ኤጃጅን ፌዳፎኒ ኤጃይን አዱኛን ኩን ከኒቲን ኩፌ እንጀልቀባ ኤጀዳይቹ ዛሬ ዓለም የወደቀበት ወጣቶች የወደቁበት ጎልማሳዎች የወደቁበት ትልልቅ ሰዎች የወደቁበት ሀብታሞች የወደቁበት ወጣቶች የተለያዩ ሰዎች የወደቁበት በዝሙት ነው። የሥጋ ሥራ በመስራት የወደቁ ማለት። ክርስቲያን ደግሞ ከዝሙት ርቆ ራሱን ለእግዚአብሔር ቀድሶ ሰውነቱን ለጌታ ቀድሶ ይኖራል። እግዚአብሔር ሰውነታችን ለእግዚአብሔር እንድንቀድስ ይርዳል። ነውማ ኬኛ ዋቀዮ ፈከ ቁልቁሌሲን ዋቀይኑ አገርጋር ዝሙት አለ። ቀጥሎ
እርኩሰት አለ ጡራውማ በኃጢአት መርከስ ጩቡዳን ጡራው ዋቀዮ ጩቡዳን ጡራው ነው አበራሩ መዳራት ጣዖትን ማምለክ ሟርትን ጥል ክርክር ቅናት ቁጣ አደበኝነት መላየት መናፍቅነት ምቀኝነት መግደል ስካር ዘፋኝነት ይህን የሚመሳሰል አስቀድመን እንዳልኳችሁ እነዚህን ሁሉ የሚያደርጉ የእግዚአብሔር መንግስት ሊያገኙ አይችሉም ማለት እስከ ቁጥር 21 ማለት ከነወሪ ታሲሰን ሁንዲ ሳኒ ሞቱማ ዋቀዮ ትገሉ እንደንዳን ይጀ ከናፍ ሶመ ቁልቁሌሳ ጉባኤስ ለብሳ ጀነምቲሬ ከናፍ ሶመ ከነ ቁልቁሌሲኔ ጋቢ ገሌ የከራ ፈጋኔ ጩቡ ዲስኔ ጅራችሁን በርባጭሳለ ጩቡ ዲስኔ ጀቹን በቃ ንስሐ መግባት ነው ንስሐ ብንገባ ይላል ዮሐንስ ከኃጢአታችን ሊያነጻን የታመነ ጻድቅ ነው ይላል ከኃጢአታችን ሊያነጻን አንደኛ ዮሐንስ መልእክት ምዕራፍ 1 መጨረሻ ቁጥር ማለት ነው ከኃጢአታችን ሊያነጻ የታመነ ጻድቅ ብንናዘዝ ኃጢአታችን ብንናዘዝ በፊቱ ብንቀርብ የክርስቶስ ደም ከኃጢአት ሁሉ ይዋጃል ይላል ዲግኔ ክርስቶስ ጩቡ እንዱማራነ መቁልቁሌሳ አጀደ ዋቀዮ ጩቡ እንዱማራነ መቁልቁሌሱ አሜን ጀዳ የከራ ዋቀዮ ነው አቁልቁሌሱ ዋቀዮ እንዱመኬኛ የከራ ነው አቁልቁሌሱ ከነናን ጊፍቲ ኬኛ ማራሚ እንዱመኬኛ ወጅኒን ሃተው ከናፍ ጀልቀባ እንግዲህ ቶርቤ ገዲቡ ጀነቱ ከበጅና ዋን ተቆ ዱበዴተን ጥሙሩ በርባዳ ግልጽ እንዲሆን ማለት ነው እንግዲህ ጠዋት ተምረናል በሰፊው ከሰማይ ከወረደው በቀር ወደ ሰማይ ወጣ ማንም የለም ብለን ተምረናል እንግዲህ ብዙ ቅዱሳን ወደ ሰማይ ያረጉዋል እንደነ ሄኖክ አርገዋል እንደ ኤልያስ ወደ ሰማይ ወጥተዋል በሰረገላ ያረጉ ሰዎች አሉ እነሱ ያረጉት በሌላ ኃይል ወደ ሰማይ ተወስዶ ነው እግዚአብሔር ነው ወደ ሰማይ የወሰዳቸው ደግሞም ከሰማይ አይደለም የመጡት ወደ ሰማይ ነው ከዚህ ምድር ነው የሄዱት ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በራሱ ፍቃድ በአባቱ ፍቃድ ከሰማይ ወረደ ከቅድስት ድንግል ማርያም ተወለደ የኛን ማንነት የኛን ስጋ ተዋሃደ ሞትን ድል ነሳ ከሞት ተነሳ በአባቱ ቀኝ የኛን ስጋ እንደተዋሃደ አረገ የቅዱሳን እርገትና የክርስቶስ እርገት ሰማይና ምድር ልዩነቱ እሱ ነው እሱን እንድናውቅ አምላካችን እርዳን ይንጾም ቀድሰን ተከባብረን እንድንጾም እንድንጸልይ ከኃጢአት እንድንለይ አምላካችን እግዚአብሔር ይርዳን አንገት ወርቤ ዱፉት ዘወረደ ጀነቱ ገድቡ ኢንሰልማ ዋቀዮ ኢሰውጂ ዳብሎስ ዲጉ ዱፌ ያደቻ ጾመ ኢርቃል ጀደምቴ ቤከምቲ ጾምኒ ጀልቀባ ኩኒ ኢርቃል ለሚ ጀደሙ ሞቲ ቱሬ ሞቲቸ ቆስጦንጦኖስ ቡዳ ሞቲ ቱሬዳ ዋቀዮን ዲነ ኢሳረቲ ከኒሳ ሞሲሴ ቦዴ ለብሲ ለብሱዳን ነምኒ ነመየኬ ነምኒ ነማጄሴ ኡምሪ ኢሳ ጉቱ ጾሙ ጀናን ኡመኒ አይ ኡምሪ ጉቱ ጾሙ እንደኘ እንዲኬኛ ጾመ ከነ ቶርቤ ቶኮ ቆቆደኔ ጾምና ጀደኒ ቶርቤ ቶኮ ቆቆደተኒ ጾመኒ ሞቲች እርቃሊ ጾመ ከነ ጾሜ ኡመኒስ አራራ ዋቀዮም ብራ አካርገተን ሴና ጉባረት በረፈሜ ጅራ ሁንዱም ትኬኛ አካይርቃል ቶርቤ ከነ ጾምኔ ቶርቤ ዝግጅቲ ጾመ ጎፍታ ጀደምቴ ጀልቀበ ከመከምቱ ኑ ቶርቤ ከነ ጾመ ከነ ጋቢዳን ኢፈማ ዋቀዮም ብራ አካርገኑ አኩመ ይርቃሊፍ ዋቀዮ አራረቡሴ ኑይፊስ አራረከኑ ቡሱ እየማ ዋቀዮ አተው ከንበረን ለጴ ኬኛት ዋቀዮ ፈበረሱ ከደናን ጊፍቲ ኬኛ ዶበሮ ማረሙንደ ኬኛ ወጅና አተው ወስብሐት ለእግዚአብሔር